መርጃናትሽ ከዚህ በኋላ እነሱን የሚለያያቸው ሰው በጭራሽ በቅርበት የለም። አስሊም የመፍዘዝ ባር እየታየባን ያለው ሙዘይን አስሊ እንድትድን ብላ መድኃኒቶች የተለያዩ መድኃኒቶችን ሻይ ውስጥ እየጨመረች ከተለያዩ ምግብ ጋር እየሰጠቻት አስሊ ቀስ በቀስ እየተረጋጋች እየመጣች ነው። ነዚር ምንም እንኳን እስካሁን ደስ ተስፋ ባይቆርጥም ነገር ግን ነገሮችን በርቀት ሆኖ ከመከታተል ውጭ ምንም አይነት አማራጭ የለው። ምክንያቱም አቴሽ በቀላሉ አይመለከተውም። ሃይደርም ቢሆን በፖሊስ ታስሯል። አሁን እዚህ ጋር መርጃን የሚያስጨንቃት የሚያሳስባት የአስሊ ጉዳይ ምናምን ነገር አይደለም፣ የአቴሽ ራሱ ጉዳይ ነው። አቴሽ ባህሪው ተቀይሯል። ሃይደር አባቷ ከታሰረ ከአንድ ሳምንት በኋላ የአቴሽ ባህሪም እንደዛ ነው ግልብጥብጦ የወጣው። የሰርጋቸው ሁኔታ እያመቻቹበት ባለበት አጋጣሚ ነው ብዙ ጊዜ ስልኩ ላይ ይጠመዳል። በተለይ ደግሞ በተደጋጋሚ ሲቤል ከምትባል ሴት ጋር ስልክ ያወራል። ምንድነው ነገሩ ብላ ራሷን እየጠየቀች ነው። በሌላ በኩል በጎን ደግሞ የጀማልና የድሜት ግንኙነት አሁንም ቢሆን ወደ ሰማይ እየገሰገሰ ነው የሚገኘው። ሁለቱም ወደ ካምፓኒው ከመጡ በኋላ ካምፓኒ በሚገኘው ካፍቴሪያ ተቀምጠው እያወሩ ነበረ። ይገርማል ግን የወዳጆቻችን ነገር ትላለች እሷ። ወዳጆቻችን አቴሽና መርጃን ለማልፈልገች ይላታል። አዎ መርጃን እያሰበች ያለችው አቴሽ ቢሆን ሚስጥራዊ የሆነ ነገር ውስጥ ገብቷል አለችው። እንዴት እያል ነበር። እኔ እንጃ። እሷን ብትወል ለዚህ መልስ አላገኘችለት። እንደ ነው ግራ እየገባት። ምናልባት አንተ የሆነ ነገር ታውቃለህ ብዬ ነው አንተን የምጠይቅህ አለችው። አይ ማለት እኔ ምን ላቅ እችላለሁ ማለቴ እኔ የማውቀው አቴሽ ማረጋግጥልሽ ነገር ቢኖር መርጃን በጭራሽ የመጉዳት ምንም አይነት ፍላጎት አይኖረውም፣ ሊኖረውም አይችልም። ምናልባት ትንሽ የሆነ መራራቅ ነገር ሊፈጠር ይችል ይሆናል ለዛ ብዬ ግን አላስብም እያላን ነበረ እኮ እያለችው ነበር። ፊት ለፊት ያለውን ቡና እየጠጡ ነበረ። ህይወት ነው ይባባላሉ። ቡና ይጣፍጣል ትላለች። አዎ በጣም ይጣፍጣል። አንዳንድ ጊዜ እኮ ሴቶች የሚሰሩት ነገር በጣም ነው ደስ የሚለው እያላን ነበረ። እንዲህ ያለ ሲያወራ ጀማል ቀስ በቀስም ድሜትን እያደነቀ ነበረ። በድሜት በብዙ መንገድ እንደተሳበ ያስታውቃል። እንዴት ነው ታዲያ ስራ አላት። ስራ በጣም አሪፍ ነው። ሰሞኑን ካምፓኒ ውስጥ ስራ በጣም ቢዚ እያለኝ አላቅም። አንዳንድ ጊዜ መዝናናት እንዳለብኝ አለችው። እኔ ጥሩ ቦታ አውቃለሁ። እኔ ባይዘዌ ሲደብረኝ ምናምን ነገር መጽሐፍ አነባለሁ እያለ የመጽሐፎችን ስም እየነገራ ነው። ገና ከሆኑ እርስ በርስ እየተዋወቁ ነበረ። እረፍት ያስፈልገኛል፣ ወክም ባረግ ደስ ይለኛል እያለች ስላቀረችው ፕሮግራም ስላረገቻቸው ነገሮች እየነገረችው ነበረ። እራትም መብራት ማታ ደስ እንደሚላን ነገረችው። እየተዋወቁ ናቸው ውስጥ ለውስጥ ሁለቱ አልታወቃቸው እንጂ። በሌላ በኩል በመጨረሻ አቴሽ ማታ ቤት መጣ። ሲመጣ መርጃን እየጠበቀችው ነበረ። አሁን ዋናው ሳሎን ተቀምጠዋል። ታብሌት ይዛ ነበረ ተለቅ ያለ። ከዛም በኋላ ይሄ ካርድ አያምርም ትላለች። ለጋብቻቸው የሚበተኑን የሰርግ ካርድ እያሳየችው ነበረ። ይሄም ጥሩ ነው፣ ይሄም አይከፍ፣ ይሄም አሪፍ ነው፣ ምንም አይልም ቀለል ያለ ነው። ደግሞ የትኛው መረጥ እንዳለብኝ ግን አላቅም እያለን ነበረ። እንዴት አታውቅም እያለችው ነበረ። ግራ ገብታ ታስቀመጠችው። አንቺስ እርግጠኛ አይደለሽም እያለን ነበረ። እኔ እንጃ ስትሮ ነበረ። ምንም ችግር የለም፣ ዋናው ነገር አንቺ ወድልሽው ይሆናል፣ አንቺ በመረጥሽው። እሺ የአንቺ ምርጫ የኔ ምርጫ ነው። ከዛም በኋላ የግብዣ ወረቀቱን እንበትናለን ማለት ብዙ የሚያሳስብ ነገር እኮ አይደለም። ምንድነው የሚያስጨንቅሽ ቆይ አንቺ እያለን ነበረ። አትሽሻውን እኔ የሆነ ነገር ጠይቀን አለችው። ጠይቅሽ ይላታል። እሺ ሲቤል ማናት አለችው። ሲቤል ያን ነበር በተደጋጋሚ በስልክ የምታወራ ስትለው ነበረ። እሷማ ከስራ ቦታ እኮ ነው፣ ስራ ነው ማውቃት እያለ ነበረ። ኧረ እባክህ እና ስለ ስራ ነው ጠዋትም ማታ የምታወሩት ምን ማለት ነው? ምንም እየገባኝ አይደለም። ስራ እኮ ገደብ ሊኖረው ይገባል አይደል እንዴ ስትሮ ነበር። መርጃን በጣም እየተናደርሽ ነው፣ ኧረ ተረጋጊ እያለ ነበረ። አዎ እኔ እናንተ በዚህ ሰዓት ላይ ስለ ጋብቻችን የሚያስፈልገን ነገር ምን መርጥበት ሰዓት ነው፣ አንተ ስራ ምናምን ነገር እያልክ እንደው ሞቀኝ ብላ ስታራግብ ነበር። የኔ ፍቅር ቆይ አንድ ጊዜ እንደዚህ መከፋት የለብሽም። ፈጠነም ዘገየም ሰርጉ ይካሄዳል። በእርግጠኝነት ግዴታ ነው፣ ሰርጉ መሆን አለበት። ሁሉም ነገር ምርጥ ነው የሚሆነው እና ቆንጆ ቀን ነው የሚሆነው ይዛለት እያለ ነበረ። አንተ ከጎኔ ካለ ሁሉም ነገር እና ቆንጆ ይሆናል፣ እኔ ሌላ ምንም ነገር አልፈልግም እያለችው ነበረ። እኔም እያለ እጇን እየሳመ ነበረ። እኔና አንቺ አብረን እንጣመራለን ማለት ያውንም ባልና ሚስት ነን፣ ነገር ግን ያ ቀን ደግሞ የበለጠ ያስፈልገናል ይላትና በቃ መሄድ አለብኝ አላት። ወዴት ነው እንዴ አብረን እንውጣ አልተባባልንም እንዴ ስትሮ ነበር። እኔ እንጃ አይመስለኝም፣ በጣም ሰዓት ሄዷል፣ መሽቷል። ለምን እንደዚህ ለማወቅ የጓጓሹ እያለ ነበር። ኧረ ለማወቅ አልጓጓውም፣ ነገር ግን ስራ ስትል በጣም ባህሪ ተቀይሮብኝ ነው። ከመቼው እንደዚህ በጣም ጠንካራ ሰራተኛ ሆንክ ብዬ ነው። እኔ ስለምሰራው ስራ ብዙም አይመለከተኝም፣ ችግር የለም አለችው። አይም እንድቀር ከፈለግሽ ቀራለሁ፣ ችግር የለም እያለ ነበር። ግን ሊድ ብዬ ነው፣ ስራ ያስፈልገኛል እያለ ነበረ። መሄድ አለብኝ ብሏት ሄደ። እንዲህ ብሏት ከሄደ በኋላ ምንድን ነው ይሄ ነገር የሚደባበቀው? ምንድን ነው እንደዚህ በሚስጥር? አልፈልግም፣ ይቅርብኝ፣ እኔ እከታተለዋለሁ፣ በቃ እከታተለዋለሁ አለች። መርጃን እዚህ ቤት ቁጭ ብዬ ከማስብ ራሴ ጄብ እከታተለው ይሻላል ብላ ተከታተለችው። በማታ ተከታትለው የመጣችው ወደ አንድ ጂምናዚየም ነበረ። ሱር ውስጥ ገብተዋል፣ ግን ቤቱ ጨልመዋል። እዚህ ጋር መርጃን እየተጣረጠረች በቀጥታ ወደ ውስጥ እየገባች ነበረ። ወደ ውስጥ እየገባች ቤቷንም በጨለማ እንደተዋጠነ ዋሽቶኛል፣ እዚህ ለሚመጣው ነገር ነው ታዲያ ስራ ምናምን ነገር ያለኝ ብላ ከራሷ ጋር እያወራች ድንገት መብራቱ በራ። ዞር ስትል አትሽ እየመጣ ነበረ። ዞር ብላ ያየችው ትንሽ እያፈረች ነበረ። ምን ታደርጊያለሽ እዚህ? ለመጣሽ ተከተለሽኝ ነው እንዴ? ተከተልሽኝ እያለ ነበር። አዎ ተከታትያለሁ፣ ምክንያቱም ምናልባት ተጠራጥሬ ስትለው ነበር። ለምን ተጠራጥርሽኝ? አታምኘኝም እንደ እያለ ነበረ። አምናለሁ፣ ነገር ግን ስራ ስትለኝ ምንም አልተዋጠልኝም ነበረ። ስለዚህ እዛ ቤት ሆኜ ከምቁነጠነጥ በመጣ ይሻላል ነበረ። ቼክ ባረክ ግን ውሸት እኮ ተጋለጠ። በመጨረሻም ስራ አይደለም ማለት ነው ትል ነበር። የታለች ሲቤል የታለች ጠራት አስተለው ነበረ። ምን ላረግ እዚህ የመጣው ቀስ ብለሽ የምታውቂ ይሆናል እያለ ነበረ። ግን እዚህ እንደምመጣ ምናምን ነገር እኮ ነግሬሽ እኮ ነበር፣ ብትጠይቂ ይኖረው ማለት ብቻሽን መምጣት አይጠበቅብሽም እያለ ነበር። አይደለም አልታወቀም እንጂ በግማሽ ነበር የነገርከኝ። እርግጠኛ ራሷ
አልነበርክም አንተ ራስህ ወዴት እንደሄድ ዝም ብለህ እኮ ነበር ስራ ብለህ ዝም ብለህ ወጣው አለችው። እኔ ግን እዚህ ነው የመጣሁት በቃ እያለ ነበረ። ምን ልትሆን እዚህ መጣው አንተ አለችው። ጓንት እያደረገች ነበረ። ሁለቱም መሀል ገብተው ሊጋጠሙ ይመስላል። በሌላ በኩል ነዚር በመርጃን ጉዳዩንም ቢሆን ተስፋ አልቆረጠም። የነዚር ህልም ወደ ውጭ ሀገር መርጃን በመውሰድ አብሯት እየተደላደለ ኑሮ እንደሚኖር ነው። ገና ከሆኑ ፓስፖርት የሁለቱንም አዘጋጅተዋል። የእሱንም የመርጃንንም አስፈላጊውን መረጃን ፓስፖርት አሰርተዋል። አሁን ፓስፖርቱን በእጁ ገለጥ እያደረገ እየተመለከተ መርጃን አጭር ጊዜ ብቻ ጠብቀኝ፣ በቃ ሁሉን ነገር አሳካዋለሁ፣ ከዚህ እንወጣለን፣ በጣም ደስተኞች ናለ የኔ ፍቅር እያለ ነበር። ድንገት ዲም የመጣች እንደዚህ ፓስፖርቱ ላይ እንዳፈጠጠም ወንድሜ ብላ ስመጣ ቶሎ ብሎ ፓስፖርቱን ገጠመውና ወደ ኪሱ እየከተተው ነበር። ምን ሆናል? ለምን እንደዛ ምትኛ ያለችው ነበር። ለምን እንደዛ እንደማይሽ ታውቂያለሽ? ድንገት ነው የመጣሽው፣ በቃ ድንገት እንደ የእግር ኮቴ እንኳን የለሽም እንደ እያለ ነበር። አዎ ዝም ብዬ ነው የመጣሁት። ምንድነው ለምሮ መደነግጠው እንደ ሌባ ትደነግጣለህ እንዴ? ምንድነው በእጅ ያስከው ፓስፖርቱ ምንድነው አለችው። የኔ አይደለም ለሳሰርቼ ነው የሰራተኛ ነው ቸው በቃ ብሏት ሄደ። እንዴ ወንድሜ ምን ሆነ ነው ብላ ራሷን እየጠየቀች ነበር። በሌላ በኩል አቲሽና መርጃን አሁን መጋጠም ጀምረዋል። ሁለቱም እንደ ቦክሰኛ የሚያስፈልጋቸውን የቦክስ ጓንት በማድረግ መጋጠም ጀምረዋል። ሞክሪ እያለ ነበር። ንገረኝ ምሮ ከኔ መደብቀኝ ሰሞኑን ምንድነው የደብቀኝ አለችው። ኧረ እኔ ፍቅር ምንም አልደብኩሽም እያለ ነበር። እሷ ተሰነዘራለች፣ እሱ በተደጋጋሚ ሽል እያለ ነበረ። በማል አልፎ እየሰነዘረባት እሷ ሽል እያለችው፣ ነገር ግን የእሷ ምት ጠንከር ይላል። የኔ ቆንጆ ሚስት ኧረ ተይ እንደዚህ አትሁኝ ተረጋጊ እያለ ነበር። አውቄዋለሁ የተደበቀ ነገር እንዳለ ግን ንገረኝ አለችው ነበረ። መርጃ ምንም ነገር የለም እያላት አሁንም ቢሆን በእጁ እየመለሰ ነበር። እግሯን ከፍ ስታደርግ ድንገት እግሯን እያዘ ነበር። የምር የኔ ነገር አስጨንቆሽ ነው ወይስ ትቀኝብኛለሽ እያለ ነበር። ዝም በል ብላ ገፈተረችው። አሁንም ቢሆን እየሰነዘረች ነበረ። እሱ በተደጋጋሚ ሽል እያለ ነበረ። ምንም ነገር ቢኖር ነግርሻለሁ ይላታል በማል እንደዚህ እያለከለከ እሷም እያለከለከች አለቀ እያለችው ነበር። ድንገት ተቃቀፉና ድንገት ነበረ ተያይዘው የወደቁት። እሷ እላዩ ላይ እንደወደቀች በድንገት እየተያዩ ነበረ። መርጃን ስታስብ ሆነ ያላንቺ የሚሆንልኝ ይመስልሻል እንዴ? አንቺ እኮ የኔ ብቻ እኮ ነሽ መርጃን። እኔ ምን ውስጥ ብገባ ምንም ነገር ባረግ ዞሮ በሙሉ ላንቺ ነው፣ አንቺን የሚመለከት ነገር ብቻ ነው የማረገው ብሎ ቀለበት አጣም። ይህንን ቀለበት ከዚህ ቀደም አንድ ጊዜ እንኳን አጥልቆላት አያውቅም ከመገባታቸው በፊት ያኔ እንኳን ቀጥታ ወደ ሰርግ ስለገቡ። አሁን ይህን ቀለበት ሲያሳያት በጣም ደስ አላት። በደስታ ስሜት እና ሌላ እየተደበላለቀ ስሜት ውስጥ ገብታ ነበረ። እንባ የተናነቃት ነበረ። ከዛ በኋላ እንደተንበረከከ እሷ ድንገት ቀና እያለች ነው። ከዛም በኋላ ከአንቺ በፊት ህይወቴ በጨለማ የተሞላ ነበረ፣ አንቺን ስላወቅኩ ግን በብዙ መንገድ መርጃን የኔ ፍቅር ደስተኛ ሆኛለሁ። ለዛ ነው ከአንቺ ጋር ለሁል ጊዜ የምጣመረው፣ ለዛ ነው ቀለበት ማጠልቅልሽ፣ ለዘላለም ከአንቺ ጋር ለመሆን ከአንቺ ጋር ለመቅረት እያለ ነበር። እንደዚህ እያለ ሮማንቲክ በሆነ መንገድ ሲያወራ እሷ ደግሞ እያለቀሰች ነበረ። በደስታ ስሜቷ ድብልቅልቁ ወጣ። ቀለበቱን እያሰረላት ከጎን ሆናለሁ እያለችው ነበረ። አዎ ከጎን ሆናለሁ አብሬህ እኖራለሁ እስከ መጨረሻው ድረስ እያለችው ነው። እሱም እያለቀሰ ነበር። ቀለበቱን አሰረላት፣ እያቀፋት ነው። ከዛም በኋላ ይስማታል። እንደዚህ ሮማንቲክ በሆነ መንገድ ምሽታቸው አሁንም ደቆ ቀጠለ ነው። በዛሬው ዕለት መርጃንና አቲሽ አብሮ ተያይዘው እንደወጡ የሚያውቁት እነ ጀማል ሲመለሱ የሆነ ሰርፕራይዝ ለማድረግ አስበዋል። ዲሜትና ጀማል አሁን ኪችን ውስጥ ናቸው የሚገኙት። ቡራክ ድንገት መጣ። በቃ ሁሉም ነገር ዝግጁ ነው፣ መብራቱን አጠፋፍቻለሁ ብሎ ገባ ወደ ኪችኑ ትንሽ ጨለም ብሏል። መብራት አጠፋፍተዋል። የታለ ታዲያ የመጣሁ ይሉታል። ምኑን ሲላቸው ነበር። ወይኔ አምላኬ ወይ ኬኩን ረሳው እንደ አንተ ይሏል ጀማል። ወይኔ ኬኩን ረሳሁት አንተ ረሳሁት ምን ይሻላል እያለ ቡራክ አፉን እያዘ ነበር። አንተ ምንም አትረባም ዋጋ የለም ይሏል እዚህ ጋር ጀማል። ከዛ ልክ እነ አቲሽና መርጃን ሲገቡ ሰርፕራይዝ ብሎ ቡራክ እያጨበጨበ ነበር። አረባ አከባካ አንተ ሰው ቢያንስ መብራቱን አብራው የጨለማ ውስጥ ሆነ ሰርፕራይዝ ስትል ትንሽ አይደብርም እንዴ እያል ነበር። ከዛ ቡራክ መብራቱን አበራ። እሺ ድጋሚ ሰርፕራይዝ ብሎ እያጨበጨበ ነበረ። የምን ሰርፕራይዝ እናንተ ምን ሆናችኋል የታለ ምን አይነት ሰርፕራይዝ ነው ያለች መርጃን ጠይቃለች። ምንም ያው እንግዲህ በመጨረሻም በጣም ያሳዝናል። ሰርፕራይዝ እናደርጋችሁ ፈልገን ነበረ ከኬክ ጋር፣ ነገር ግን አጅሬው ኬኩን ረሳው፣ በጣም ነው የሚያሳዝነው ሲል ነበረ። እንትን እኮ በቃ ምናምን እያለ ቡራክ እዚህ ጋር በጣም ይቅርታ እንደውም ላምጣው በቃ አሁን ላምጣ ሲል ነበረ። ተው አትጣደፍ የሚያስቸኩል ነገር የለም ተው በቃ እያለ ትሽ እዚህ ጋር እንዲረጋጋ ያደርገዋል። ምንም አያስፈልግም ዋናው ነገር ማሰባችሁ ነው በእውነት ደስ ትላላችሁ ስትላቸው ነበረ። አትሽ ቀለበት እንዳሰራላት ገባቸው። ድሜት እንኳን ደስ አለሽ ብላ እያቀፈቻት ነበረ። ጀማል እዚህ ጋር ቡራክን እየገላመጠው ነበር። ምን ላድርግ እኔ እያለ ነበር። ጓደኛዬ በእውነት እንኳን ደስ አለሽ፣ ዛሬ ምሽቱ በጣም ደስ የሚል ነው፣ በጣም ደስ ይላል እያለቻቸው ነበረ። ቡራክን ቢሆን እንኳን ደስ አለሽ ውድ እህቴ ብሎ እዚህ ጋር መርጃን እያቀፋን ነበረ። ኬኩ ቢኖር ኖሮ ደግሞ የበለጠ አሪፍ ነበር ይላል ጀማል። ዲሜት በቃቶ ዝም በል እያለችው ነበረ። እንደዚህ አቲሽን እና መርጃን እንኳን ደስ አላችሁ እያላቸው ነበረ። ከዛም በኋላ በባህላችን መሰረት ደግሞ የሂና ስነ ስርዓት አለ፣ ከዛ ሀኒሙን አለ፣ ጫጉላ፣ ከዛ ሰርግ አለ እያለን ነበር። ኧረ ይሄ ነገር አስፈላጊ አይደለም፣ ይሄ ነገር አስፈላጊ ነው እንዲስትል ነበረ። በጣም አስፈላጊ ነው መርጃን፣ አንቺ ህይወቴ ውስጥ የገባሽው ያኔ በግፊት ነበር በግዴታ፣ አሁን ግን በውዴታ ነው የሚሆነው። ገባሽ? ደስ እያለኝ ነው የማደርገው እና ደስተኛ ላደርግሽ ፈልጋለሁ። ምንም ማስመሰል
የሌለበት ፍጹም በፍቅር የተሞላ ህይወት ነው ከዚህ በኋላ እንዲኖረኝ የምፈልገው። በተለይ ደግሞ ከዚህ በፊት የተገናኘንባቸው አጋጣሚዎች በሙሉ ሙሉ ለሙሉ እንዲሰረዝ ፈልጋለሁ። በቃ እኔና አንቺ ብቻ እንድንቀር የምፈልገው እያለ ነበር። ሶስቱም እዚህ ጋር አጠገባቸው ነበር፣ ይመለከቷቸዋል። በጣም አሪፍ። ለማንኛውም እኔም እናቴ ወንድሜ ሆነ አንድ ላይ ከቤተሰቦች ጋር በመሆን አንቺን እንጠይቃለን ማለት በባህላችን መሰረት አንቺን እንጠይቃለን እያለ ነበረ። መርጃን ደስ አላት። ዲሜት እዚህ ጋር በቃ እየመሸ ነው ሊል ብላ እየወጣች ነበረ። ሶስቱም ተሰብስበው ወጡ። ጀማል ዲሜት ልሸኛል ነው። እዚህ ጋር መርጃና አትሽ እየቀሩ ነበረ። አትሽ ይሄ ነገር ግን የምረን ነው። እኔ ለሁሉም ነገር አመሰግናለሁ፣ ይሄ ሁሉ ነገር ማሰብ ነገር ግን ታውቃለህ ያለንበት ሁኔታ ይሄ ነገር ሁሉ አስፈላጊ አይደለም ስትሮ ነበረ። ያለንበት ሁኔታ ግልብጥጡር እንወጣለን። መርጃ እንዳልኩሽ ነው። ሁሉ ነገር ከመጀመሪያው ጀምሮ አፈራርሰን እንደ አዲስ እንገነባዋለን። ደግሞ አንቺ ምንድነው ያስፈልግም ይሄ ነገር ጥሩ አይደለም ምናምን ነገር የምትይው በቃ ይሄን ነገር መደሰት ብቻ ነው ያለበት። ጊዜው እድሉ ተሰጥቶናል። እንግዲህ እንደ አዲስ ህይወትን ለመገንባት እድሉ ተሰጥቶናል። መርጃ በዚህ መደሰን ያለብን አላት። በጣም ተደሰተች። በሌላ በኩል ሙዘይን ዛሬ ጆሮ ጌጧ ጠፋባት። ከዛ በኋላ ድንገት ዛህራን ቤት ጠራቻት። መኝታ ክፍሏ ከጠራቻት በኋላ ጆሮ ጌጤ ጠፋብኝ እያለቻ ነበር። እኔ አላየሁም ሙዘይን ትላታለች። ያቺ እብድ ነርሚን ገብታ ነበር እንዴ እንደባለፈው ዘርፋኝ እንዳይስተላ ነበረ። እኔ እንጃ አላውቅም። ዛሬ ወይዘሮ ነርሚን እዚህ ቤት ሲጀመር አልዋለችም፣ እዚህ አልነበረችም፣ አላየኋትም ስትላ ነበረ። እና ማን ሊሆን ይችላል ትላታለች። እኔ አላውቅም እያለቻ ነበር። እንዴ ታዲያ ሊሄድ ቻለ? ጆሮ ጌጤ ራሱ በረረ እንዴ? እስኪ ለማንኛውም እስኪ ኪስሽን ቼክ አድርጊ እስኪ ምናልባት አንቺ ኪሱ ድንገት ከገባ ስትላ ነበረ። እንዴ ሙዘይን እንዴ ሊሆን ይችላል? ይህ ሁሉ ዓመት በታማኝነት አንቺን አገልግዬሽ የለ እንዴ? እንዴት ከዚህ ሁሉ ጊዜ በኋላ ሊፈጠር ይችላል? እመቤትን እንደዚህ ያላረኩም ስትላ ነበር። ድንገት አትሽ መጣ። ምን ሆናችሁ ነው ብሎ እየጠየቀ ነበረ። አይደለም ልጄ እንትን የጆሮ ጌጤ ምናምን ጠፍቶብኝ ነው ትላለች። ዛራ እየሄደች ነበረ። ምንድነው ልጅቷ አለባት ተስበር እያላ ነበረ። ጥሩ ነው እባክህ ተዋት ነገ እናግራታለሁ። ለማንኛውም ክፍሌ እንደመጣ በዚህ ሰዓት እያለችው ነበረ። ነገ ሄደን የመርጃን እጅ እንጠይቃለን፣ ቤተሰቦቿን እንጠይቃለን እያላ ነበር። ምን አንተ ደግሞ ምንድነው እንደዚህ ነገር የምታወራው? ተጋብታችሁ የለ እንደ አንድ ጊዜ ተጋብታችኋል? ምንድነው የሉ ዝባዝንኪ ምን ያስፈልጋል እያለችው ነበረ። እማዬ እንደዚህ አትበይ፣ ነገሮችን ከባድ አታርጊብኝ እባክሽ። በቃ የተገናኘንበት መንገድ ትክክል አልነበረም። አሁን ደግሞ ነገሮችን ማስተካከል አለብን በቃ እያላ ነበረ። ግራ ገባት። ሁሉም ነገር በባህላችን መሰረት ይሆናል እናደርገዋለን፣ ቁስላችንን ማከም አለብን እያላ ነበረ። ጥሩ ያርግልሽ ይሆንልን፣ ምን ማድረግ እችላለሁ፣ አንተ ግድ ድርቅ ካልካለችው አመሰግናለሁ እያለ ነበረ። እዚህ ጋር መርጃን ኪችን ናት ያለችው። ድንገት እዚህ ጋር ትሽ እየመጣ ነበረ። መጣን ምን እያርክሽ ነው እያለ ነበረ። ኬክ እየሰራው እያለችው ነው። ከዛ ድንገት ዱቄት ፊቷን እየቀባን ነበር። እንዴ ብላ እሷም እየቀባችሁ ነበረ። ሁለቱም በዱቄት መጫወት ጀመሩ። ልብሳቸው፣ ፊታቸው፣ ሰውነታቸው ዱቄት በዱቄት ሆነ። እዛው እንደዚህ ኪችን ውስጥ እየተላፉ ናት ያለችው። ዛራ ሙዘይን በተናገረችው ምክንያት በጣም ልቧ ተሰብሯል። በተለይ ደግሞ እዚህ ጋር እያገባችው የቺቼክ ወንድም በራት አግብቷት ልጅ ካልወለድሽልኝ ያላ ነበረ። ልጅ መውለድ ትክክለኛ ውሳኔ እንዳልሆነ በዚህ ሰዓት ላይ ብናግረውም ነገር ግን ትንሽ እየደበረው ነበር። አሁን ግን በጣም ጠንከር ያለ ምክንያት ያገኘች ይመስላል። እዚህ ጋር እንዲህ እኮ ተባልኩ ሌባ ተባልኩኝ ብላ እሷ አልቅሳ ሁሉንም አስለቀሰቻቸው። ቤቱን ለቅሶ ቤት አደረጉት። የቺቼክ እናት ጨምሮ ቢናዝ አንድ ላይ ሆነው ማልቀስ ጀመሩ። እዚህ ጋር የቺቼክ ባልም ቢሆን ቅርብ ጊዜ ቀለበት ያሰረላት እሱም አብሮ ያለቅሳል። አንድ ላይ በአንድነት መቆም እንዳለባቸው ይነጋገራሉ። ያለቀሰች ታባብላታለች። ቢናዝ አትሽ ማታ ላይ ገላውን ታጥቦ እየመጣ ነው። ሁለቱም የተቀባቡትን ዱቄት መታጠብ አለባቸው። ታጥቦ እንደመጡ ጸጉሩን እያራገፈ ከዛም በኋላ ብርድ እንዳይመታ በቃ ናግባና ተኛ ትላለች። ችግር የለም አንቺንም እንዳይመታሽ ይላታል። በቀጥታ ወደ አልጋ ውስጥ ሊገቡ ናቸው። በዚህ መንገድ ሁለቱም እያደሩ ናቸው። ሶፋ ላይ እሷ አልጋ ላይ ተኝተዋል። ከዛ በጧስ ብድግ ብላ ተመለከተችው ሶፋ ላይ እንደተኛ ነው። ከዛም በኋላ በድንገት ብድግልና እሷ አልጋ ላይ ነበረች። ላይ እየወጣባን ነበረ። አልጋ ላይ መላፋታቸውን ይቀጥላሉ። እነሆ ሙዘይን ዛሬ ልትናገር ዛራን ወደ ሰራተኞቹ ወደሚኖሩበት ቦታ እየመጣች ነው። ስትመጣ ሁሉም አንድ ላይ ሆኑ ተነሱባት። አንድ ላይ ቢናዝ ምናምን ነገር እዚጋ የተቋሟን ነበር። በተለይ ደግሞ ሙዘይን እዚጋ ዛራን በጥፊ ለመማታት ስትሞክር ቢናዝ በድንገት እጇን እያያዘችባት ነበር። ሙዘይን ከባድ ተቃውሞ ገጠማት። ሙዘይን ሁልሽኑ ለቃቀሜ ከዚህ ቤት ባላስወጣሽ ብላ ዘታ እየወጣች ነበር። እዚጋ ዛራ በመጨረሻም ቢናዝን እያቀፈች ታለቅሳለች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።